መጽሐፍ ቅዱስ የሚነግረን የመጀመሪያው ነገር ምንድነው ካል ኃጢአተኛ መሆናችንን ማወቅ አለብን። ከእግዚአብሔር ጋር ህብረት ለማድረግ የሚመጣ ሰው ከእግዚአብሔር ጋር እኩል ሆኜ አይደለም፣ ኃጢአተኛ መሆናችንን መገንዘብ አለብን። አሁን እግዚአብሔር ትዕቢተኞችን ይቃወማል ማለት ሬዚስት ያደርጋቸዋል። እሱ ነው ሬዚስት የሚያደርጋቸው። ትዕቢተኛን የሚቃወመው እግዚአብሔር መሆኑ፣ መንገዱ ላይ የሚመጣው እግዚአብሔር መሆኑ። እግዚአብሔር ኃጢአታችንን ይቅር እንደሚል አስቀድሞ ተናግሯል። በተናገረው ኪዳን መሰረት ይቅር ሊለን ለንግግሩ ምን ብሏል? ታማኝ ማለት ንግግሩን አያጥፍም ማለት። እግዚአብሔር አናዞ ይቅርታ አለመስጠት አይችልም። he bind himself ራሱን በዚህ ኪዳን ባይንድ አድርጎ መሞት እንኳን ትሞታለህ ያለው የቃሉን ታማኝነት እንኳን ያሳያል። ስለዚህ ምንድነው አሁን ደግሞ በክርስቶስ ኢየሱስ ያ ነው መሰረታችን ነው አይደል? የይቅርታችን መሰረታችን እሱ ነው። አሁን ደግሞ በክርስቶስ ኢየሱስ ቅድም እንዳልከው ይቅር እላለሁ ኃጢአታቸውን ደግሞ ደግሜ አላስብም ካለ በሞቱ ታማኝነቱን እንደጠበቀው በዚህም ደግሞ ታማኝነቱን ያሳየናል። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ህብረት አለን ብንል በጨለማን ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። አዲስ ወደኛ ትርጉም አነባለሁ። ቁጥር 8 ጀምሮ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ኃጢአት አልሰራንም ብንል እርሱን ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም ይላል። እንግዲህ የባለፈው ሰኞ የነበረንን ውይይት ምናልባት አንተ ሰምራይዝ አድርገህ ብትጀምርልን ጥሩ ነው። ምንድን ነበር ባለፈው ሰኞ የተወያየ ነው? ባለፈው ሰኞ በነበረን ጥናታችን ላይ የተነጋገርነው መሰረት አድርገን ያወራንበት ቁጥር 7 ላይ ነው። ምንድነው የሚለው? እንግዲህ እግዚአብሔር ብርሃን ነው ብሎ ዮሐንስ ይህንን ሐሳብ መስጠት ጀምሯል። ወደ ዋናውን ነገር መናገር ጀምሯል። እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የምትል ይህች ናት ካለ በኋላ ሁለተኛው ደግሞ ያነሳው ነገር ምንድነው? እግዚአብሔር በብርሃን እንዳለ ደግሞ ብሎ ይነግረናል። ምን ማለት ነው? እግዚአብሔር ብርሃን ነው ብቻ ሳይሆን እግዚአብሔር የሚኖረው ደግሞ በብርሃን ውስጥ ነው፣ የሚመላለሰው በብርሃን ውስጥ ነው። እግዚአብሔር አካባቢው የብርሃን አካባቢ፣ ንጽህና ያለበት ኃጢአት የሌለበት አካባቢ ነው እግዚአብሔር ያለው ብለን ተነጋግረናል። ስለዚህ እኛ ደግሞ እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ነው ከኃጢአት ሁሉ ያነጻል። ምን ማለት ነው? በዚህ ብርሃን ውስጥ እሱ ባለበት ብርሃን ውስጥ አንድ አማኝ ወደዚህ ብርሃን እንዲመላለስ ነው የተጠራው። እዛ ውስጥ ግን እንዲመላለስ እዛ ውስጥ እንዲኖር ነው የተጠራው። በዚህ ብርሃን ውስጥ ነው እንዲመላለስ ነው የተጠራው። ይሄ ማለት ምን ማለት ነው? ግን ኃጢአተኛ ነው ግን ደግሞ የሚመላለሰው በብርሃን ነው። በዚህኛው ብርሃን ውስጥ ነው የሚመላለሰው እና ኃጢአቱን እንዴት ነው ብርሃኑ ይገልጠዋል። ኃጢአትን አይሸፍንም። ብርሃኑ ኃጢአትን ያሳያል። ደሞር ብርሃን በመጣ ቁጥር በኢምፒዩሪቲዎች አለመንጻቶች በደንብ ነው እየታዩ የሚመጡት፣ እየተገለጡ የሚመጡት። ታዲያ እንዴት ነው? ምንድነው ዋስትናችን ስንል የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻልና ብለን ተነጋግረን የአንድ አማኝ ዋስትናው በዚህ ህብረት ውስጥ ለመቀጠል ከእግዚአብሔር ጋር ህብረት አድርጎ በብርሃን ውስጥ ለመመላለስ ለመቀጠል ትልቁ ዋስትናው የክርስቶስ ኢየሱስ ደም የማንጻት ጉልበት ስላለው ኃጢአተኛውን ሲጠራና በዚህ ብርሃን ውስጥ እንድንመላለስ ሲያደርገን አንድ ነገር ተማምኖ ነው የጠራን። እኛን አይደለም የተማመነብን። እኛ ደካሞች እንደሆንን ያውቃል፣ እኛ ኃጢአተኞች እንደሆንን ያውቃል። ግን ተማምኖ የጠራን የልጁን የኢየሱስ ክርስቶስን ደም ነው ብለን የኢየሱስ ክርስቶስ ደም ከማንኛውም ኃጢአት ምንም ያደርግ ነው የሚያነጻን ስለሆነ ነው። ስለዚህ በዚህ ላይ ታምነን ነው ይሄን ህብረት የጀመርነው፣ በዚህ ላይ ታምነን ነው ይሄን የክርስትና ጉዞ የጀመርነው ብለን ባለፈው በነበረው ጥናታችን ላይ ተመርኩዘናል ማለት ነው። ስለዚህ በብርሃን ውስጥ ነው የምንመላለሰው። ስንመላለስ ኃጢአተኛ ነን፣ ግን ምንድነው ዋስትናችን? የክርስቶስ ኢየሱስ ደም ነው። እሱ ሁልጊዜ የማንጻት ጉልበት አለው ብለን
በዚህ ላይ ተነጋግረን ነው ያቆምነው። እዩ መቀጠል ትችላለህ። ኃጢአት የለብንም ብልን ራሳችን እናስታለን፣ እውነትም በእኛ ውስጥ የለም የሚል ንግግር አለና ኃጢአት የለብንም አሁን ክሌም ነው። ከላይ ያየን መተናል። ከእግዚአብሔር ጋር ህብረት አለኝ ብንል፣ እግዚአብሔር እናውቀዋለን ብንል፣ አሁን ደግሞ ኃጢአት የለብኝም ብንል፣ እነዚህ ክሌሞች እንግዲህ በዚህ መልእክት ውስጥ በተለይ ምዕራፍ 1 ላይ የተደጋገሙ ናቸው። ሰው ክሌም ማድረግ ይወዳል። ያው እንደምታውቀው ነው። ከዚህ በፊትም አይተናል አይደለም። ዮሐንስ በጻፈበት ጊዜ ቅርና ዛሬ እንኳን ሰዎች አንዳንድ ነገሮችን ክሌም በማድረግ እንደሚያገኙ ያስባሉ። ዮሐንስ እንደዛ ነው ወይ የሚያስበው? ክሌም ራሱን ችሎ ሁሉን ነገር ማድረግ ይችላል ወይ ብለን ስንጠይቀው ነው ኃጢአት የለብንም ደስ ይላል እኮ። ኃጢአት የለብኝም ብሎ ክሌም ማድረግን የመሰለ ለጆሮም የሚመች ነገር የለም። ደስ የሚያሰኝ ነው። ነገር ግን ሲናገር መጽሐፍ ቅዱስ በዮሐንስ በኩል አልፎ ኃጢአት የለብንም ብንል እንደዚህ አይነት ክሌም የሚያደርግ ሰው ቢገኝ ራሱን ያስታል ነው የሚለው። በቃ ራሱን ያስታል ማለት ራሱን ያስታል፣ ወደ ጥፋት መንገድ ይወስዳል ነው። ራሱን ያስታል፣ እውነትም በሱ ውስጥ የለም ነው። ያው በብዙ ቁጥር ነው እሱ ያስቀምጠው። እውነት በሱ ውስጥ የለም የሚለው ንግግር ምን ማለት ነው የሚለውን ሳጠና እውነት በሱ ውስጥ የለም የሚለው ገለጻ የሚያመላክተው ሐሳብ ምንድን ነው? እውነት በሱ ውስጥ የለም ማለት እውነትን አይኖርም ማለት ነው። እውነትን አያደርግም፣ እውነትን አይለማመድም፣ እውነትን አይተገብርም ማለት ነው። እውነት በሱ ውስጥ የለም የሚለው ቋንቋ ከዚህ አንጻር ነው የሚፈታው። ግን ምን ማለት ነው? እውነት በሱ ውስጥ የለም፣ እውነትን አይተገብርም፣ እውነትን አይኖርም ምን ማለት ነው ብለህ ስትጠይቅ ዮሐንስ በክርስቶስ የተገለጠ ህይወት አለ። ምክንያቱም ከፍ ብሎ ባለው ቁጥር ላይ ህይወት ተገለጠ አይተንማል ነው የሚለውና ከመጀመሪያ የነበረው በሰው ልጅ ታሪክ ውስጥ ሰው ሆኖ የተገለጠው ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ምልልሱ ህይወትን ነው የገለጠውና ያንን ህይወት ደግሞ ለእኛ አካፍሎናል። በስብከት ሞኝነት ለምናምን ለሁላችን ይህን ህይወት በነፃ ተሰጥቶናል፣ በነፃ ተችሮናል። ይህ ከእግዚአብሔር ጸጋ የሆነ ነው፣ እግዚአብሔር ይመስገንና ይህንን ብርሃን ተካፍያለሁ የሚል ሰው ይህንን ብርሃን በተግባር ኖረ የሚባለው ኃጢአተኝነቱን ሲያምን አለ፣ ኃጢአት እንደሚሰራ ሲያምን። ብርሃንን ተካፍያለሁ እያሉ ግን ኃጢአተኝነቱን ወይም ኃጢአት መስራቱን ኃጢአተኝነቱን ሳይሆን በዚህ ንባብ ማለት ነው ኃጢአት መስራቱን የማያምን ሰው ዋሾ ነው፣ ውሸታም ነው፣ እውነትን አንኖረውም በቃ የሚል ነው። እውነት በእኛ ውስጥ የለም። እውነት በዛ ኃጢአትን በሚክድ በአንደበቱ በሚክድ ሰው ህይወት አልተኖረም። እውነት ማለት በክርስቶስ ህይወት የተገለጠው ያ ብርሃንን ያ ሰው መኖር አልጀመረም ማለት ነው። እንግዲህ ምን ያህል አንዳንድ ክሌሞች አደገኛ እንደሆኑ ትመለከታለህ። ምክንያቱም የዚህ መጽሐፍ ታሪካዊ ዳራን ስታጠና የኖስቲክ ትምህርት እያቆጠቆጠ የነበረበት ጊዜ ነውና አንዱ የኖስቲክ ትምህርት መገለጫው ኃጢአተኝነትን የሚያምን አይደለም፣ ኃጢአት መስራትን የሚያምን አይደለም፣ ንጹህ ነኝ ብሎ ክሌም የሚያደርግ ነው። ምንም ኃጢአት የሚባል ነገር እኛ ጋር የለም የሚል ነው የኖስቲሲዝም አንዱ መገለጫ ትምህርትና በዚህ ዘመንም እንደዛው ነው። ክሌም ሰዎች ያደርጋሉ። ንጹህ ነኝ እኔ በክርስቶስ። እንደውም አንድ ወርድ ኦፍ ፌዝ ሙቭመንት የሚባል እንቅስቃሴ አለና እኔ በእግዚአብሔር መደብ ልክ ነኝ፣ አም ኢን ዘ ሴም ካቴጎሪ ዊዝ ጋድ፣ አይ ሃቭ ዘ ዲኤንኤ ኦፍ ጋድ፣ እግዚአብሔር ዘረመላለኝ፣ and I have the divine health of God, the divine health መለኮታዊ ጤንነት አለኝ ወዘተረፈ ብዙ አይነት ክሌሞች አሉ። እኔ የምመላለሰው እንዲና እንዲያ ነው። ባይ ዘ ዌይ አንድ መጽሐፍ ሳነብ 3 አይነት የክሌም አይነቶች አሉ የሚል ነገር አንብቤያለሁና በጣም ይገርመኛል። ያ የክሌም አይነት ያ እወጃ ማለት ነው። አንደኛው እወጃ በለሆሳስ የሚደረግ እወጃ ነው ይላልና በለሆሳስ ሌሎች ሰዎች የማይሰሙት ፍጥረት የማይሰማው አንተ ብቻ በልብ ውስጥ የምታብሰለስለው አይነት እወጃ ማለት በአእምሮ ውስጥ ታውጃለህ ይላል። ይሄ እወጃ አንደኛው ደረጃ ነው ይላል። ሁለተኛ የእወጃው ደረጃ ጎረቤት፣ ዘመድ፣ ባልንጀራ፣ አካባቢ ያለ ሰው በሚሰማ መንገድ አንደበትን አውጥተህ የምታደርገው እወጃ ነው። ይሄ ሁለተኛው የእወጃ ደረጃ ነው። ሶስተኛ የእወጃ ደረጃ ደግሞ ፍጥረት ሁሉ የሰማይና ምድር፣ እንስሳቱ፣ እጽዋቱ፣ አራዊቱ ሁሉ የሚሰማው አይነት እወጃ ነው። እሱን እንደ አንበሳ ማጓራት ነው ብሎ ይናገራል። እና 3 አይነት እወጃ ደረጃዎች አሉ። የለሆሳስ እንዲሁም ደግሞ አካባቢ ላይ የምታደርገው እወጃ እና ፍጥረት ላይ ሁሉ የምታደርገው እና በዚህ ደረጃ ያለፈ እወጃ በቃ ጠብ አይልም መሬት ላይ የሚል ነው።
አንዳንድ እግዚአብሔር የኛ ሰራተኛ እናድርጓለን ማለት በወጫ ብቻ ቢሆን ኖሮ ሁሉም ነገር እግዚአብሔር የኛ ታዛዥ ይሆን ነበር። ምን ልታዘዛችሁ ብሎ እጁን ወደ ኋላ አስሮ የሚታዘዘን የኛ ባሪያ በሆነ ነበር። እግዚአብሔር በወጫ ሁሉም ቢሆን ኖሮ ማለት ነው። ፍጥረት የሚታዘዘን ቢሆን የፈለግነው ሁሉ ወደ መሆኑ ይመጣ ቢሆን ኖሮ እግዚአብሔር በቃ የበይ ተመልካች እንደሚባለው ጸጥ ብሎ የሚመለከት ይሆን ነበር። ሁሉን ቻይነት ከሱ እጅ ያፈተልክ ነበር፣ በእኛ ንግግር ላይ ይመሰረት ነበር። ግን እንደዛ አይደለም። ዮሐንስ ሲናገር እንደዚህ ነው ያለው። ይህን ዘመን ሁሉ የሚተች ነው የሚመስለኝ። ኃጢአት የለብንም ብንል አንደኛ ሁለት ኮንሲከንስ ነው ያለው፣ ሁለት ነገር ነው ያስቀምጠው። አንደኛ ራሳችንን እናስታለን። በቃ እኛ ከእውነት መንገድ እንወጣለን ነው። በቃ ኃጢአት የለብኝም የሚል ሰው ከእውነት መንገድ ነው ራሱ የሚያወጣው። አንደኛ። ሁለተኛ ኃጢአት የለብኝም የሚል ሰው የተገለጠለትን ያንን ህይወት አልኖረም። በቃ አልኖረም። ገና ውሸት ነው ኖርኩ ይላል እንጂ አልኖረም። እውነት በሱ ውስጥ የለም ማለት በክርስቶስ የተገለጠውን ህይወት አልኖረም ማለት ነው። ምን ያህል መጉደል እንደሆነ ተመልከቱ። አይንን አጥፍቶ ድርቅ ብሎ የመጣልንን የመናገር ያህል ቀላል አይደለም ክርስትና። ወደ መሳትም ያመጣል። ከመጽሐፍ ቅዱስ ከሚናገረው ውጪ መናገር፣ ማወጅ፣ ክሌም ማድረግ አንደኛ ወደ መሳት ከእውነት መንገድ ያጎድላል። እንዲሁም ደግሞ ክርስቲያንን እንላለን ግን ክርስቲያን አይደለን። የክርስቶስ ተከታይ እንላለን ግን እንደዛ አይደለም። አንድ ነገር ተናግሬ ወደ አንተ ላምጣ። እኛን ከቅዱሳት መጽሐፍት በላይ የሚያውቅ ማንም የለም። እኔ ራሴን ከቅዱሳት መጽሐፍት በላይ ቅዱስ መጽሐፉ ስለኔ ከሚለው በላይ እኔ ላውቅ አልችልም። ማለት በቃ ይሄ ምን እንደሆነ ታውቃለህ? አንዳንድ እቃዎች ሜድን ቻይና ሜድን ታይላንድ ይባላሉ አይደል? እኛ የኛ አይደለንም። ሜዲን ጋድ ነን። እግዚአብሔር ነው የፈጠረን። ስለዚህ እሱ ነው ስለኛ ህይወት መናገር የሚችለው። ቢናገር ልክ የሚሆነው እሱ ነው። በመጽሐፍ ቅዱስ ውስጥ በብቸኝነት ህይወቴ በእኔ እጅ ናት፣ ስፈልግ ተዋታለሁ፣ ጥላታለሁ፣ ስፈልግ ደግሞ አነሳታለሁ ያለው ጌታ ኢየሱስ ብቻ ነው። ማንም የህይወቱ ባለቤትና ጌታ መሆን አይችልም። በብቸኝነት ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ከዛ በመለስ የህይወታችን ባለቤት አይደለም። ሜዲን ሚ የሚባል ነገር የለም። ሜዲን አይ የሚባል ነገር የለም። ዊ አር ኦል ኢቭን ዞ በኃጢአት እንኳን ብንወድቅ ዊ አር ኦል ሲነርስ ዊ አር ኦል ምንድነው የእግዚአብሔር ፍጥረት ነን፣ የእግዚአብሔር ስራዎች ነን። እና እሱ ስለኛ ሲናገር ብለህ መስማት ነው ያለብን። መከራከር ያስፈልግ። በቃ ኃጢአት የለብንም ብንል እንስታለን፣ እውነትም በእኛ ውስጥ የለም ማለት አለቀ። ስለዚህ ምንድን ኃጢአት አለብን ብለን እንድናምን ይጠበቅብናል ማለት ነው። ከእግዚአብሔር ጋር ህብረት አድርገን እንድንኖር የሚያስችለን ኃጢአተኝነታችንን ማመናችን ነው። ኃጢአተኝነታችንን ስናምን ቀጥሎ የሚመጡ ነገሮች አሉ። እንዴት ነው ምናምነው? እናወራዋለን። ግን ስናምን ባለፈው ቀን እንደተዋራ ነው የልጁ የኢየሱስ ክርስቶስ ደም ያጥበናል። ሃሌሉያ! ከዚህ በላይ እንነጻለን። ስለዚህ የሚያነጻን ኃይል አለ፣ የሚያነጻን ደም አለ። ያ ደም ደግሞ የሰው ብቻ አይደለም፣ የአምላክ ጭምር ነው። አምላክ ሰው የልጁ የኢየሱስ ክርስቶስ ሚስቲሪየስ ነው፣ ሚስጥራዊ ነው። በዛ ደም ነው የምንነጻው ይላል። ዋስትናችን ነው። ከእግዚአብሔር ጋር ለመቀጠል ዋስትና ጋራንቲያችን የክርስቶስ ደም ነው። የክርስትና ራሱ መሰረቱ ኃጢአተኛውን መጥራቱ ነው። ኃጢአተኛ መሆናችን ነው ወደ ክርስትና እምነት ራሱ እንድንመጣ ያደረገን። አሁን ኃጢአት የለብንም ብንል ማለት አንደኛው ነገር ራስን ማሳት ነው ይዞ የሚመጣው። ምን ማለት ነው? በጣም ከባዱ ነገር በሌላ ሰው መሸወድ አይደለም። በጣም ከባዱ ነገር በራስ መሸወድ ነው። ራስን ማታለል ከባድ ነገር ነው። በሌላ ሰው ልትነቃ ትችላለህ። የሆነ ሰው ራስን ግን አምነህ ግን ራስን እያታለል ከሆንክ በጣም ለመንቃት በጣም ጊዜ ይፈጅብሃል። የመጀመሪያው ነገር ራሳችን ሁን ነው የምታታሉት። ለምን ነህ ኦልሬዲ ኃጢአተኛ ነህ ብትልም ባትልም ኃጢአት የለብኝም ብትልም ኃጢአት አላደርግም ብትልም እንደገና ደግሞ ባትልም ኃጢአተኛ ነህ። ታውቀዋለህ፣ ድርጊቱን ውሎን ታውቀዋለህ፣ ያለህበትን ታውቀዋለህ፣ ህይወትን ታውቀዋለህ። ኃጢአተኛ ነህ ግን አይ ኃጢአት አላደርግም ወይ ደግሞ ኃጢአት የለብኝም ንጹህ ነኝ ብለህ በአንደበት ብታረግ ለቀጣዩ ላለው ሕክምና አልታመምኩም እያልክ ስለሆነ
አይ ጤነኛ ነኝ እያልክ ስለሆነ ነገር ግን እየወደክ እየተበላህ ማለት ነው። ጤነኛ ነኝ እያልክ ስለሆነ ለመድኃኒት ራስን ያጋለጥክ አይደለህም። ስለዚህ እንደዚህ አይነት ሰው ይድናልና ተፈውሶ ቀና ብሎ ይሄዳል ማለት አትችልም። አላመመኝም ብሎ መድኃኒትን የማይፈልግ ሰው ማለት ነው። የመጀመሪያው ነገር መጽሐፍ ቅዱስ የሚነግረን ነገር ኃጢአት እኔ መጣሁት እኮ ለኃጢአተኞች ነው አለ። አት ዘ ሴም ታይም ደግሞ ኢየሱስ በመጣበት ጊዜ ደግሞ አይ ብለው ደግሞ ኃጢአተኛ ራሳቸው እንዳልሆኑ ደግሞ ጽድቃቸውን ሊያቆሙ ደግሞ የሚፈልጉ ደግሞ ፈሪሳውያን፣ ሌሎች ጸሐፍቶች ደግሞ ነበሩ በወቅቱ። ኢየሱስ ግን ምንድነው ሲል የነበረው ቀራጮች ጋር ከዛ በኋላ ዘማውያን ጋር ከዛ ደግሞ አመንዝሮች ጋር ማለት ነው ራሱን አይደንቲፋይድ አድርጎ ወደ እነሱ ሲሄድ እንመለከታለን። ልዩነቱ ምንድነው? እነሱ ኃጢአተኛ ነን ብለው ነው የሚያምኑት። አይ ቀራጭና ፈሪሳዊ መካከል ያለው ልዩነት ኃጢአት አለመስራት አይደለም። አንደኛው ወደ ቤተ መቅደስ መጥቶ አንገቱን እንኳን ቀና ብሎ መጸለይ ሳይችል ማለት ነው ሩቅ ሆኖ ይለናል አይደል? ሉቃስ ሲጽፍ ሩቅ ሆኖ ማለት ነው ወደ ቤተ መቅደስ የሚያቀርብ ህይወት የለኝም፣ ልጠጋ የምችልበት ህይወት የለኝም። ከዛ ሩቅ ብቻ መሆኑ አይደለም አንገቱን ሁሉ ቀና ማድረግ አልፈለገም ይለናል። ቀና የሚያደርግ ወደ እግዚአብሔር የምመለከትበት የለኝም ህይወት ብሎ አንገቱን አቀርቅሮ እየደፋ ደረቱን እየደቃ ማረኝ ይል ነበረ ይለናል። ምን ማለት ነው? ኃጢአተኛ ነኝ ብሎ ነው ይቀርብ። ያኛው ደግሞ የሚቆጥረው ነገር አለ፣ የሚመካበት ነገር አለ። አንድ ሁለት ብሎ የራሱን ጽድቅ የሚያቆመው ነገር አለ በእግዚአብሔር ፊት። ስለዚህ ቤተ መቅደስ ሲመጣ በራሱ መንገድ ነው የመጣው። ድፍረት አለው። ለምን? ቤተ መቅደስ ድረስ የሚወስድ ጽድቅ አለኝ ብሎ ያምናል። እሱ ብቻ አይደለም፣ ቀና ብዬ የመናገር ጽድቅ አለኝ ብሎ ያምናል። እጾማለሁ ይላል፣ እንደዚህ ያደርጋለሁ ይላል፣ እንደዚህኛው ቀራጭ ስላልሆንኩ ይላል። ከሁለቱ የቱ ነው ጸድቆ የተመለሰው ይላል? ኃጢአተኛ ያለው እኔ ሰርቻለሁ፣ በደለኛ ነኝ፣ እዚህ ልገኝ አይገባኝም ያለው። መጽሐፍ ቅዱስ የሚነግረን የመጀመሪያው ነገር ምንድነው ካል ኃጢአተኛ መሆናችንን ማወቅ አለብን። ከእግዚአብሔር ጋር ህብረት ለማድረግ የሚመጣ ሰው ከእግዚአብሔር ጋር እኩል ሆኜ አይደለም፣ ኃጢአተኛ መሆናችንን መገንዘብ አለብን። ምናልባት እዚህ ጋር መጽሐፍ ቅዱስ ምን ይላል አይደል? ለትሁታን እግዚአብሔር ትዕቢተኞችን ይቃወማል ይላል፣ ለትሁታን ደግሞ ጸጋን ይሰጣል ይላል። አሁን እግዚአብሔር ትዕቢተኞችን ይቃወማል ማለት ሬዚስት ያደርጋቸዋል። እሱ ነው ሬዚስት የሚያደርጋቸው። እና ከባዱ ነገር ምንድነው? ትዕቢተኛን የሚቃወመው እግዚአብሔር መሆኑ፣ መንገዱ ላይ የሚመጣው እግዚአብሔር መሆኑ። ምን ማለት ነው? ትዕቢተኛ ሆኖ ሰው እግዚአብሔርን አልፎ መሄድ አይችልም። እግዚአብሔር ነው የሚቆምብህ። ሰው ቢቆምብህ የሆነ አታለህ ወደዚህ ወደዛ ብለህ ታልፋለህ። ሰይጣን ቢቆምብህ ገስጸህ ምናምን ታልፋለህ። እራሱ እግዚአብሔር ከቆመብህ ምን ታደርጋለህ? ማለፍ አትችልም። ትዕቢተኛ ለትሁታን ደግሞ ጸጋን ይሰጣል አለ። አሁን ምንድነው ያዕቆብ ላይ ይህንንም ጥቅስ ይወስደውና በአዲስ ኪዳናዊ እይታ ሲሰጥ ማነው ትሁት ብለህ ስትናገር ማነው ትሁት? ትሁት ማለት እንዲህ እኮ ነው። ትሁት ማለት እኔ ደካማ ነኝ፣ እኔ ኃጢአተኛ ነኝ፣ መንገዱን ወደ አምላክ መቅረቢያውን አላቅም። ስለዚህ አንተ ባልከኝ፣ አንተ በዚህ ሂድ ካልከኝ በቃ አንተ ነህ፣ ልክ እኔ አላቅም። ትህትና ማለት ይሄ። አንተ በክርስቶስ ኢየሱስ በኩል ነው መዳን ያለው ካልከኝ፣ እኔ ኃጢአተኛ ነኝ፣ እኔ ደካማ ነኝ፣ ግን ወደ እኔ ልትመጣ የምትችለው በልጄ ሞት አማካኝነት እሱን በማመን ነው ካልከኝ፣ እሱን ነው ከሆነ ምን አደርጋለሁ? እቀበላለሁ። እኔ ብዙ አላቅም፣ አንተ ከኔ የተሻለ ታውቃለህ። ይሄ ትህትና። ለእንደዚህ አይነት ትሁታን እግዚአብሔር ጸጋውን ይሰጣል አለ። ነገር ግን ትዕቢት ምን ማለት ነው? ትዕቢት ማለት ደረትን ገልብጦ መሄድ አይደለም። ትዕቢት ማለት እኔ አንተ ኃጢአተኛ ነህ፣ በልጁ በኢየሱስ ክርስቶስ በኩል ነው መዳን ያለው ሲል፣ አይ አይደለም በዚህ በኩል ነው ደግሞ እኔ የምመጣው ካለ ምን እያለው ነው? ከአንተ በላይ እኔ ያውቃለሁ እያለው ነው። ከአንተ በላይ በዚህም እኮ መዳን ይቻላል። በጣም እኮ ይገርማል። በዚህም መምጣት ይቻላል ይባላል። መለኮትን ማለት በልጄ በኢየሱስ ክርስቶስ ብቻ ነው መዳን ካለ፣ አይ በዚህም በኩል እኮ እንደው አላሰብክበትም እንጂ በዚህኛውም እኮ መዳን ይቻላል፣ በዚህኛውም እኮ አላየኸውም እንጂ ካን ኢማጂን ምን አይነት ትዕቢት እንደሆነ። እግዚአብሔርን ቀና ብለህ በዚህም እኮ መምጣት ይቻላል። አይ ብቸኛ ነው እኮ ልጅ፣ አይ ሊሆን አይችልም፣ ይሄንንም እንዴት አላየኸውም ብለህ እግዚአብሔርን መናገር። አይ ትዕቢተኛው ላይ ይላል፣ እንደዚህ አይነት ትዕቢተኛ ሰው ላይ ማን ነው የሚቆምበት ይላል? እግዚአብሔር ይቆምበታል። ስለዚህ ምን ማለት ነው? እግዚአብሔር ፊት ለፊት ከቆመ በምንም አይነት መንገድ በሌላ መንገድ ዞረ ልትገባ ትችል። ቆሞብሃል መንገድ ላይ።
ማለፍ አትችልም ያንን መንገድ። ለዛ ነው በልጁ በኢየሱስ ክርስቶስ የማይመጣ እኔ ትሁት ማን ነው ካልከኝ ትሁት ጴንጤ ነው ብዬ ነው ማለት። ትሁት ማለት በክርስቶስ ኢየሱስ ስራ ያመነ ሰው እንደሱ አይነት ትሁት የለም። ኃጢአተኛ ነኝ የሚል ሰው እንደሱ አይነት ትሁት የለም። መጽሐፍ ቅዱስ ትሁት የሚለው እሱ ነው። ትዕቢተኛስ ማን ነው ካል ትዕቢተኛ ማለት በዚህ መዳን ይቻላል፣ በዚህ መቅረብ ይቻላል፣ ወደ አንተ በዚህ መሄድ ይቻላል። ለእንደሱ አይነት ሰው እግዚአብሔር ነው የሚቆምበት ፊት ለፊቱ። ምን ማለት ነው? ከሱ ጋር ህብረት ማድረግ አይደለም፣ ወደሱ መንግስት ለመግባት አትችልም። ለምን? የቆመብህ እሱ ነው። ተጋጅተህ የምትመለሰው ከሱ ጋር። ስለዚህ ምን እያልን ነው? እያልን ያለነው ኃጢአት የለብንም ብለን አየው። ይሄ ነው እግዚአብሔር የሚፈልገው። ደካማ ነኝ፣ ትህትናን ይፈልገው። ኃጢአተኛ ነኝ፣ በደለኛ ነኝ። ለእንደዚህ አይነት ሰው ነው መንግስቱ ራሱ የተመቻቸው። የእግዚአብሔር መንግስት ለእንደዚህ አይነት ሰው ነው የተመቻቸው። እግዚአብሔር ኢየሱስ ንጉስ የሆነው እዩ ደና ሰው መርጦ አይደለም አይደል? ማንም ሰው እኔ ንጉስ ነኝ ሲል ምርጡን መርጦ ነው ሰራዊት የሚያደራጀው። ኢየሱስ ደካማውን ነው የመረጠው፣ ኃጢአተኛውን ነው የመረጠው። ስለዚህ እሱ ኃጢአተኛ እንደሆነ አውቆ ሲጠራን የለብንም ብለን መኮፈስ የለብንም። ይሄ ትዕቢት ነው በእግዚአብሔር ፊት። ስለዚህ ኃጢአተኛ ነኝ ነው የመጀመሪያው ነገር። መዳኛችን የሚገኘው ኃጢአተኛ መሆናችንን ለራሳችን ሳንሸውድ ራሳችንን ሳናታልን በዛው ዋጋ ራሳችንን ማቅረብ ነው አንደኛው ብሎ ይነግረናል። ምናልባት ይሄን ልበልና እዩ ወደ አንተ እሄዳለሁ። አሁን እንደዚህ አይነት ኃጢአተኛ ነን ብንል አንደኛ ራስን ነው የምታስተው፣ ሁለተኛ ደግሞ እውነትን ደግሞ አታረግም። ለምን? ኃጢአተኛ አይደለሁም ብለህ ከተነሳ የምታረገውን ህይወት አስድቀከዋል። ኦሬዲ እውነትን ለማድረግ አትጥርም። የጸደቀ ህይወት ነው ያለ። ራስን ህይወትን ካጸደቀው ሌላ የተሻለ እውነት ውስጥ ለመግባት አትችልም። ኃጢአተኛ ኮንክ ነው ራስህን ወደዛ በጸጋው አማጥነህ ራስህን ያንን ኢየሱስን የመምሰል ህይወት ለማድረግ የምትሄደው ማለት ነው። ስለዚህ የጣም የለብንም ብንል ውሸት ነው፣ ራሳችንን እናስታለን። እንደገና ደግሞ እውነት በእኛ ውስጥ የለም ይላል እና 9ኛው ቁጥር ላይ ሲናገር ኃጢአታችንን ብንናዘዝ ግን ኦኬ፣ ኃጢአት ያለብንስ በደለኛ ነን ያልንስ እውነት ነው። ኃጢአት ምን ሰራነን? ደካማ ነን። ይህንን ህይወት ደግሞ ካንተ ጋር መተናል ለምንልስ ኦኬ ብንላል አሁን ላለነውስ እኛ ለገባንበት ኃጢአተኛ መሆናችንን ላወቅ ነው ምንድነው ዋስትናችን ስንል ኃጢአታችንን ብንናዘዝ ይላል። ይሄ መናዘዝ የሚለው ቃል ቅድም ካወራው ሐሳብ ጋር ይሄዳል አይደለ? ይሄ ማወጅ ካልነው ጋር ማለት ሆሞሎጊያ መድገም ማለት ነው። ተመሳሳይ ነገር መናገር ማለት ነው። ብንናዘዝ መናዘዝ ማለት ተመሳሳይ ነገር መናገር። ምን ማለት ነው? ተመሳሳይ ነገር መናገር ማለት እግዚአብሔር ያንን ነገር እንደሚለው ደግሞ ማለት ማለት ለምሳሌ ያክል እኔ በውሸት ውስጥ ካለው ውሸታም ነኝ ብዬ እግዚአብሔር ውሸታም ነው ያለውን ህይወት ውሸታም ብሎ መድገም ማለት መናዘዝ ማለት። በእግዚአብሔር ፊት መጥቶ መናዘዝ ማለት ይሄ ድርጊት ሌብነት ነው ካለ ሌባ ነኝ ብሎ መድገም ነው ማለት። ድርጊቱን እግዚአብሔር እንደሚያየው ማየት ማለት ነው። ድርጊቱን እግዚአብሔር እንደሚጠራው መጥራት ማለት ነው መናዘዝ። ስለዚህ ኃጢአታችንን ብንናዘዝ ምን ማለት ነው? ያንን እግዚአብሔር እንዳየው ለምሳሌ ውሸታም ከሆነ ውሸቱን ውሸት ነው ለካ ይሄ ብሎ እግዚአብሔር ፊት እንዲያመጣው እንዲለው ማለት በስሙ እንዲጠራው መናዘዝ ማለት ሆሞሎጊ ተመሳሳይ የሆነው እግዚአብሔር እንደጠራው መጥራት፣ እግዚአብሔር እንደተናገረው ያንን ነገር መናገር መጀመር ማለት ነው። አሁን ስለዚህ ነው እግዚአብሔር ጋር ኤክስፖዝ ነው የምታደርገው ራስን ማለት ነው። ለመናዘዝ ስንመጣ ኃጢአት አለብኝ ብለን ስንመጣ ኤክስፖዝ እናደርጋለን ራሳችንን። እኔ ሌባ ነኝ ብለህ ነው የምትጀምረው ማለት ነው። እንደዚህ አይነት ህይወት አስፈላጊ ስም ካለው ያንን ስም ጠርተህ ነው በእግዚአብሔር ፊት ራስን ኤክስፖዝ የምታደርገው። ኃጢአት የለብኝም ካልክ ግን ለቀጣይ በረከትና ለቀጣይ እውነት ራስን ዘግተኳል። እግዚአብሔር ካሰረው ካየልህ በረከት በሙሉ ትጎላለህ። ለምን? አትቀርቦማ አንተ የለብኝም ብለን። ኃጢአት ካለብህ ግን ስትቀርብ ያንኑ እግዚአብሔር እንደሚያየው ህይወትን አይተህ እየደገምከው እያልክ ወደሱ ትቀርባለህ ማለት ነው። ምናልባት በኋላ ላይ የተወሰነ አከልበታለሁ ይላንተ ውስጥ ይሄ የዮሐንስ ንግግር እኔ የዚህን ዘመን ፍልስፍና የዚህን ዘመን የህይወት ስርዓትን እንዲሁም ደግሞ ሃይማኖትን ጭምር የሚተች ይመስለኛል። አንዱ ትግል ከእግዚአብሔር ጋር ሰዎች የሚገጥሙት
በቀድሞ ፍልስፍና በግሪኮ ሮማን ዓለም ውስጥ አንድ ፕሮታጎረስ የሚባል ፈላስፋ ነበርና የሚታወቅበት አንድ አባባል አለው። ማን ኢዝ ሜዥር ኦፍ ኤቭሪቲንግ ይላል። ሰው የሁሉም ነገር መለኪያ ነው፣ መስፈሪያ ነው ብሎ ያምናል። እና ግለኝነት በነገሰበት ዘመን ውስጥ ሰው ራሱ እንደበቃ አድርጎ የሚቆጥርበት ነው። የነገሮች ሁሉ መስፈሪያ አድርጎ ነው ራሱን የሚያቀርበው። እንደውም በዚህ ዘመን ካሉ እንቅስቃሴዎች መካከል ዘ ኒው ኤጅ ሙቭመንት ራስን ተመልከት፣ ውስጥ ኃይል አለ፣ ውስጥ የታመቀ ጉልበት አለ። ስለዚህ ከውጭ በሚመጣ ሳይሆን ከውስጥ በሚመጣ ነገር ነው አንተ የምትለወጠው፣ አንተ ውስጥ ትልቅ ፖቴንሻል አለ እየተባለ ሰው ራሱን እንዲመለከት እና ራሱን መመልከት ሲጀምር ወደ ራሱ ኃይል ማዘንበል ሲጀምር ወደ መብቃት እንደሚመጣ ሙሉ ኃይሉን ገልጦ እንደሚያወጣ ተደርጎ ሲሰበክ ሲነገር ሲጻፍ እንሰማለን። የእግዚአብሔር ቃል ግን በጣም የሚገርም ነገር ከዚህ የተቃረነ ነው። ወደ ራስህ ተመልከት፣ አንተ ትችላለህ፣ ብቁ ነህ አይልም መጽሐፍ ቅዱስ። የሚነግር ነገር አንተ ደካማ ነህ ነው የሚለው። በቃ ይሄን ትሩዝ ለመቀበል በጣም አስቸጋሪ ነው። ኃጢአተኝነትን አምኖ ለመቀበል አይችልም። በዚህ አይነት ህይወት ውስጥ የኖረ ሰው ደካማነቱን ማመን አይችልም። በነገራችን ላይ ይሄ የተጻፈው እኮ ለአማኞች ብቻ አይደለም፣ ለማያምኑ አይደለም የተጻፈው፣ ላመኑ ሰዎች ነው የተጻፈው። ያመኑ ሰዎች መካከል ኃጢአተኝነታቸውን የማያምኑ ሰዎችም ስላሉ ይመስለኛል እንደዚህ የጻፈው። እና የሚገርም ነው። ማመን መቻል አለብህ። ምክንያቱም ከኔ በላይ እኔን እግዚአብሔር ያውቀኛል፣ ከአንተ በላይ እግዚአብሔር አንተን ያውቃል። ግለኝነት በነገሰበት ምድር ላይ ኃጢአት የለብንም ብንል ራሳችንን እናስታለን። እመን አሁን ማለት የእኛን ኃጢአተኝነት ዲተርምን የሚያደርገው ከኛ ውጭ ያለ አውቶሪቲ ነው ማለት ነው። አንዱ የድረ ዘመናዊነት ዓለም ፖስት ሞደርን ዓለም መገለጫው ኦቶሪቲን ሁሉ መናድ ነው። እንደምታውቀው ቤተሰብ የሚባል ነገር በአንድ ሰው ህይወት ውስጥ ወሳኝ አይደለም። ቤተክርስቲያን የሚባል ነገር በአንድ ሰው ህይወት ውስጥ ወሳኝ አይደለም። መጽሐፍ ቅዱስ የሚባል ነገር በአንድ ሰው ህይወት ውስጥ ወሳኝ አይደለም። ታላላቆች ምናምን የሚባል ነገር ወሳኝ አይደለም። እንዲሁም ደግሞ ሀገር፣ መንግስት፣ ህግ ምናምን ወሳኝ አይደለም። የድረ ዘመናዊው ዓለም መገለጫ አንዱ ስልጣናትን መሻር ነው። አንተ ብቻ ነህ ያንን ነገር ባለስልጣን እንኳ አንተ ነህ። ራስን ማዳመጥ አለብህ፣ ስሜትን ማዳመጥ አለብህ የሚል ነው። ኦቶሪቲን መሻር፣ ኦቶሪቲን መካድ ላይ ነው ያተኮረው። ያው እንደምታየው የሞራል ውድቀቱም ከዚህ የመነጨ ነው። what do you feel about yourself? ለምሳሌ how do you see your gender? I feel that my gender is more of feminine. ወንዳይ ጾታ ኖሮት እኔ ራሴን እንደ ሴት አይነት እመለከታለሁ ማለት ጾታውን እንኳን ግለሰቡ እንዲወስን ሁሉ የሚደረግበት ምን ያህል ርቀት እንደሄደ ተመልከት። ይህ ዘመን ነገሮች ሁሉ በግለሰብ በሚወሰኑበት በዚህ ዘመን መጽሐፍ ቅዱስ ምን ይላል? ኖ ስለ አንተ መወሰን መበየን የሚችለው እግዚአብሔር ነው። ስለ አንተ መወሰን መበየን የሚችለው የእግዚአብሔር ቃል። እኔ ደስ ይለኛል መጽሐፍ ቅዱስ ሁሌ አውቶሪቲ ያቆማል። ያ አውቶሪቲ ነው የእኛን ህይወት የሚበይነው። ያ አውቶሪቲ እግዚአብሔር ነው። ዛሬ ደግሞ ቃሉ ነው። እግዚአብሔር ይመስገን። ይሄ ቅዱስ የሆነው ቃል ቅዱስ የሆነው ቃሉ ለእኛ የሚነግረን ነገር ኃጢአተኛ ነህ ነው የሚለው። ኃጢአተኛ ነህ ክሌሙ ይሄ ነው። ኃጢአት የለብን ብን ራሳችንን አስታሉነት በእኛ ውስጥ የለም። ሚንስ ኃጢአተኝነትን እመን፣ ከመሳት ራስን ጠብቅ ማለት ከመሳት መስመር ውጣ፣ እንዲሁም ደግሞ እውነትን ካለመኖር ውጣ። ለነዚህ ሁሉ ይዳርጋል ንጹህ ነኝ ብሎ መናገር። ስለዚህ ይሄ ነው ቻሌንጅ ያደርጋል፣ ኦቶሪቲን ኤስታብሊሽ ያደርጋል ክርስትና። እግዚአብሔር ይመስገን። በጣም ደስ የሚለኝ ነገር ነው። ቅድም ወረድ ባለው ወደ ቁጥር 9 ኃጢአታችንን ብንናዘዝ ግን አሁን ልታምን ይገባል ብሎ ከሞገተ በኋላ ኃጢአተኝነትን ምን እንድትል ሪኳየር ይደረጋል? ኮንፌስ እንድታረግ ሪኳየር ይደረጋል። we have to speak out። አንተ ቅድም ጥሩ አድርጋ አስቀምጠዋል። መናዘዝ ማለት እግዚአብሔር እኛን በሚመለከትበት በዛ መንገድ ራሳችንን ተመልክተን የእግዚአብሔር ንግግር መድገም ነው። ኤክሰለንት፣ በጣም ይደንቅ ሐሳብ። መድገም ነው፣ በቃ መናገር ነው። ኃጢአተኝነታችንን ማመን ነው። ኃጢአት እንደምንሰራ ማመን ያለብን ማለት አናዙ የሚተው አይደለም። አንዳንዱ ያናዝዛል አይደል? እንደምታውቀው አንዳንድ ሰው ክፉ ነው። ድካምን ያናዝዝና ይሄድና ከዛ በኋላ እገሌ ማለት እንዲህ ነው እንዲያ ነው ብሎ ይናገራል። ገባ? እግዚአብሔር እንደዛ ተናዘዝ፣ በቃ ሪከርድ ሊያዝ
አንተ ማለት እንደዚህ ነህ ብሎ እኛን ዲፋይን ለማድረግ አይደለም የሚሰማን። እግዚአብሔር ይመስገን። እኛን የሚሰማን ሊያጥበን ነው። ይሄ ደስ የሚል ነገር ነው። በልጁ በክርስቶስ ኢየሱስ ደም ሊያነጻን ነው የሚሰማን። መስማት ይፈልጋል ማለት ነው እግዚአብሔር። ኃጢአተኝነትን እንድታምን ብቻ ሳይሆን ኃጢአተኝነትንም እንድትናገር ይፈልጋል በፊቱ። የምትናዘዝለት አካል ስላለ እኮ ነው ተናዘዝ የሚለው ተናዘዙ የሚለው እና ሊሰማን ይፈልጋል። እግዚአብሔር ከኛ መስማት የሚፈልገው ኃጢአተኝነታችን አምነን እንድንናገር ነው። መድኃኒቱ እዛ ጋር ነው ያለው። እስቲ እግዚአብሔር የሚፈልገው አንድ ነገር እጅን ስጥ ነው። እጅን ስጥ ማለት እጅን ስጥ ነው። አትከራከር፣ አትነታረክ፣ እጅ ወደ ላይ ተማረክ ነው። በቃ እመን፣ ተናገር፣ ኃጢአትን ተናዘዝ በእኔ ፊት። ከዛ ምን ኃጢአታችንን ይቅር ሊለን ይላል። እግዚአብሔር ይመስገን። ይኸውልህ ኃጢአተኝነትህን እመን፣ ኃጢአተኝነትህን ተናዘዝ። ከዛ በኋላስ እግዚአብሔር ይቅር ይላል። ለምን? በሁለት ጉዳዮች ላይ እግዚአብሔር ይቅርታ የተመሰረተ ነው ይለናል ዮሐንስ ሲናገር። ይቅር ሊለን ታማኝና ጻድቅ ነው ይላል። ሁለቱ ቋንቋዎች በጣም ወሳኝ የሆኑ ቋንቋዎች ናቸው። እዚህ የምትከታተሉ ሰዎች አጽንኦት እንድትሰጡ ትፈልጋለሁ። ኃጢአታችንን ይቅር ሊለን እግዚአብሔር ራሱን በሁለት መርሆች ባይንድ አድርጓል። በምንና በምን? ጽድቅና ታማኝነት የሚባል ሁለቱ ቃላት እግዚአብሔር ራሱን ባይንድ አድርጓል። ይቅር እላለሁ ወይን ኃጢአተኝነትን ስታመን ወይን ኃጢአተኝነትን ስትናገር በሱ ፊት ስትናዘዝ እኔ ይቅር እላለሁ። ይቅር ምልህ በሁለት ምክንያት ነው። ታማኝ ስለሆንኩ ነው፣ ጻድቅ ስለሆንኩ ነው ይቅር ምልህ። ይሄ በጣም ወሳኝ። ታማኝ የሚለው ቋንቋ ለመፍታት እንሞክር። ከዚህ ክፍል ወጣ ብለን በእርግጥ በዚህ ክፍል ላይ ቆመን መፍታት እንችላለን። ከዚህ ክፍል ወጣ ብለን የኤርሚያስን መጽሐፍ ኤርሚያስ ትንቢተ ኤርሚያስ ምዕራፍ 31 ቁጥር 31 ገደማ እግዚአብሔር ገና በጥንቱ ዘመን በአዲስ ኪዳን ሊገባ ስላለው አዲስ ኪዳን ሲናገር የተናገረውን ንባብ ባነብል ደስ ይለኛል። ታማኝ የሚለውን ቃል ለመፍታት ነው እየሄድኩ ያለሁት። ማይንድ እንደዚህ ይላል፣ ነገር ግን እያንዳንዱ በገዛ ኃጢአቱ ይሞታል። ከዛ ጎምዛንዛ የወይን ጠጅ የሚበላ ሁሉ የራሱን ጥርስ ይጠርሳል ይልና ቁጥር 31 ላይ እንደዚህ ይላል፣ ከእስራኤል ቤትና ከይሁዳ ቤት ጋር ይላል እግዚአብሔር፣ አዲስ ቃል ኪዳን የምገባበት ጊዜ ይመጣልና። ከእስራኤልና ከይሁዳ ጋር። ይሄ ቃል በአዲስ ኪዳን የአዲስ ኪዳን አማኞችን በሚያመለክት መንገድ በተለያዩ የአዲስ ኪዳን ንባባት ላይ ጥቅም ላይ ውሏል። ዕብራውያን መጽሐፍም ላይ ጥቅም ላይ ውሏል። ስለዚህ በዛ ሴንስና እንድታደምጡኝ ይፈልጋል። አዲስ ኪዳን እኔ ከሕዝቤ ጋር እገባለሁ ይላል እግዚአብሔር። ምን ብሎ? አዲስ ኪዳን እገባለሁ ከግብፅ አወጣችሁ ዘንድ እጃችሁ ይዤ በመራችሁ ጊዜ ከአባቶቻችሁ ጋር እንደገባሁት ቃል ኪዳን አይደለም። ከዚህ ቀደም እንደገባሁላችሁ አይነት ቃል ኪዳን አይደለም። አሁን ምገባላችሁ ቃል ኪዳን አዲስ ቃል ኪዳን ነው። የእነርሱ ባል ሆኜ ሳለው ቃል ኪዳንን አፍርሰዋልና። ስለ እስራኤል ሕዝብ ነው፣ ስለ ቀድሞ ኪዳን ነው። የገባሁትን ቃል ኪዳን አልፈጸሙ፣ እስራኤላውያን አፈረሱ። ነገር ግን አሁን እኔ የምገባው አዲስ ኪዳን ከዚህ ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል እግዚአብሔር፣ ሕጌም በልባቸው አኖራለሁ። አዲሱ ኪዳን የመጀመሪያው መገለጫ ሕጉ በልባቸው እንደሚኖር ነው የሚናገረው። በልባቸው እጽፋለሁ፣ እኔ አምላካቸው ይሆናሉ፣ እነርሱ ሕዝብ ይሆናሉ። ከእንግዲህ ማንም ሰው ባልንጀራው ወይም ወንድሙን እግዚአብሔርን ወቅ ብሎ አያስተምረው፣ ከትንሹ ጀምሮ እስከ ትልቁ ሁሉም እኔን ያውቀኛል ይላል እግዚአብሔር። እንደዚህ ይላል፣ በደላችሁን ይቅር እላለሁ፣ ኃጢአታችሁንም መልሼ አላስብም። እግዚአብሔር ነው የተናገረው። በደላችሁን ይቅር እላለሁ፣ ኃጢአታችሁን መልሼ አላስብም። ገና እኮ ዮሐንስ ይህን መልእክት ከመጽሐፉ ከብዙ መቶ ዓመታት በፊት እግዚአብሔር አዲስ ኪዳን ገባለሁ እና በዚህ ኪዳን በደላችሁንና ኃጢአታችሁን አልቆጥርም። እና እግዚአብሔር ታማኝ የሚባለው ኮቨናንታል ተርም ነው፣ ኪዳናዊ ቋንቋ ነው። ኃጢአታችንን ይቅር ሊለን ታማኝ ነው ማለት ነው። እግዚአብሔር ኃጢአታችንን ይቅር እንደሚል አስቀድሞ ተናግሯል። በተናገረው ኪዳን መሰረት ይቅር ሊለን ለንግግሩ ምን ብሏል? ታማኝ ማለት ንግግሩን አያጥፍም ማለት ነው። እግዚአብሔር አናዞ ይቅርታ አለመስጠት አይችልም።
he bind himself ራሱን በዚህ ኪዳን ባይንድ አድርጓል። ከብዙ ዘመናት በፊት አዲስ ኪዳን እገባለሁ ብሏል። ወደዚህ አዲስ ኪዳን ገብተናል እኛ እግዚአብሔር ይመስገን። በዚህ አዲስ ኪዳን ውስጥ ከገባን በኋላ የኃጢአት ይቅርታን የምናገኘው ስንናዘዝ እግዚአብሔር የኃጢአት ይቅርታን እሰጣለሁ ብሎ ገና አዲስ ኪዳን ከመግባታችን በፊት ስለ አዲሱ ኪዳን ኤርምያስ 31 ላይ ተናግሯል። ቀድሞ ተናግሯል በብሉይ ኪዳን ዘመን። ስለዚህ እግዚአብሔር ቃሉን አያጥፍም። ታማኝ የሚለው ቃል በእኛ ሀገር ቋንቋ እንኳን የተናገሩት ከሚጠፋ የወለዱት ይጥፋ የሚል አባባል አለ። እንደምታውቀው ቃል በጣም ትልቅ ዋጋ ይሰጠዋል። ለተናገርከው ነገር ታማኝነት የተናገርከውን መጠበቅ ማለት ነው። እግዚአብሔር እኛን ይቅር ሊለን ቃል ኪዳን ገብቶልናል። በአዲሱ ኪዳን ይቅር እላለሁ ብሏል። ይቅር ባይል እግዚአብሔር ታማኝነቱን አጎደለ ማለት ነው። ስለዚህ እግዚአብሔር በራሱ ነው እየማለ ያለው ይቅር ሊለን በራሱ ብሏል። ሃሌሉያ። ሁለተኛ ለኪዳኑ ታማኝ መሆኑ ብቻ ሳይሆን ይቅር ማለቱን ቤዝ ያደረገው ፍትሃዊም ነው። ደግሞ ጀስት ነው። እግዚአብሔር ይቅር ሊለን ፍትሃዊ ነው። አንዳንድ ሰዎች ይህን ክፍለ ንባብ የሚፈቱበት መንገድ አለ። አንዳንዶች እንዴት አድርገው ይፈቱታል? ጻድቅ ነው የሚለውን ቋንቋ፣ ፍትሃዊ ነው የሚለውን ቋንቋ ለኛ ይቅርታን ለመስጠት እግዚአብሔር አንድያ ልጁን በመስቀል ላይ መስዋዕት አድርጎታል እና እግዚአብሔር ይቅርታን ለኛ የሚሰጠን የሚያድለን እንዲሁ አይደለም። ማለት ፔን አለው፣ ህመም አለው። አንድያ ልጁን ነው አይሰጠን። አንድያ ልጁ በኩል ነው ያ የቀድሞ ኪዳን እውን የሆነው እና ፕራይስ ተከፍሎበታል። ዋጋ የተከፈለበት ነው። የኃጢአት ይቅርታው እንዲህ በቀላል የሚታይ አይደለም። ለኪዳኑ ታማኝ ብቻ ሳይሆን ይህ የኃጢአት ይቅርታ በክርስቶስ መስዋዕትነት ላይ የቆመ ነው። ፍትሃዊነት በሚባል የእግዚአብሔር ባህሪ ላይ የቆመ ነው። የእግዚአብሔር ፍትህ ተከናውኖ ነው የኃጢአት ይቅርታኛ ያገኘ ነው። ስለዚህ ኢትስ ናት ኢዚ ቲንግ። የኃጢአት ይቅርታን እግዚአብሔር ሲሰጠን የልጁን መስዋዕትነት ከግምት ውስጥ አስገብቶ ነው። ጀስት ፍትሃዊ የሆነ ቅጣትን አድርጎ ነው የኛ ኃጢአት በልጁ ላይ ሁሉ አርፎ በልጁ ላይ ፈርዶ ነው እግዚአብሔር ለኛ ይቅርታን የሰጠን። እንደ ቀላል የምናየው ጉዳይ አይደለም። ስለተናዘዝን እንደዚሁ ይዘን ግራፕ አድርገን የምንሄደው ጉዳይ አይደለም። የኃጢአት ይቅርታ የእግዚአብሔር ታማኝነትና የእግዚአብሔር ልጁን እስከ መስጠት ድረስ ፊቱን ሁሉ አዞረበት እስኪላል አይደል? እስከዛ ድረስ የተደረገ ዋጋ አለው። ከባድ የሆነ መስዋዕትነት ተከፍሏል ለኛ የኃጢአት ይቅርታ። ስለዚህ ኢትስ ናት ኢዚ ቲንግ፣ ቀላል ጉዳይ አይደለም። እግዚአብሔር ይቅር ይለናል። አዎ፣ ለምን? ልጁን ስርየት አድርጎ ስላቀረበ ይቅር ይለናል። ለዛ ነው ከፍ ብሎ የልጁ የኢየሱስ ክርስቶስ ደም ይላል ኃጢአት ሁሉ ያነጻል። አየህ፣ የኃጢአት መንጻት በክርስቶስ ደም መስዋዕት በሆነው በታረደው በክርስቶስ ደም ላይ የተመሰረተ እና በቀላሉ ያገኘ ነው አይደለም። ዋጋ የተከፈለበት ምህረት ነው። እግዚአብሔር ስቋጨው እግዚአብሔር ኃጢአተኝነትን እመን፣ ሁለተኛ ኃጢአተኝነትን ተናዘዝ፣ ሶስተኛ ይቅር እልሃለሁ። ይቅር ምልህ እንደምምርህ የተናገርኩትን ቃል በመጠበቅ ነው። በታማኝነት ይቅር ምልህ በቀላሉ አይደለም፣ ልጄን መስዋዕት በማድረግ ጭምር ነው፣ ፍትሃዊ በመሆን። ስለዚህ እንደ ቀላል አንየው እግዚአብሔርን ምህረት ይሄን ለማለት ነው። የውድቀታችንንም ስትመለከተው እንደዛ አይደል የሚለው ማለት ይሄን በበላህ ጊዜ ሞትን ትሞታለህ አለው። ስለዚህ እግዚአብሔር ፍቅር ነው ከባህሪው። ሰው ዘላለም ጠፍቶ እንዲኖር አይፈልግም። ነገር ግን ደግሞ ሞትን ትሞታለህ የሚልን ደግሞ ቃል ተናገረ። አየህ፣ እግዚአብሔር ለቃሉ ታማኝ መሆኑን የምናውቀው እኛን በመግደል ነው። እግዚአብሔር እኛን በመግደል ውስጥ፣ እኛን በመሞት ውስጥ ማለት ነው። እግዚአብሔር በመሞት ውስጥ ሰው ከእግዚአብሔር በመለየት ውስጥ ምን ይንጸባረቃል ካልከኝ፣ እስቲል የእግዚአብሔር ታማኝነት ይንጸባረቃል። እግዚአብሔር ሞትን ትሞታለህ ለሚለው ቃል ታማኝ ስለነበረ ነው የሰው ልጅ መሞት የነበረበት ያንን ከበላ ማለት ነው። እና እግዚአብሔር የሰው ልጅ እንኳን ስብራት እየገባ ታላቅ ስንጥቃት በሰው ምድር በሰው አጠቃላይ ዘር ላይ እየመጣ የእግዚአብሔር ጻድቅና ታማኝነት ግን እየጎላ ይሄድ ነበር። አይ ሰው እየሞተ እግዚአብሔር ግን ታማኝ ነው ይባል ነበር። የሰው በኃጢአት እየገባ ትልቅ የሆነ ክፍተት እየተፈጠረ ግን እግዚአብሔር ጻድቅ ነው ደግሞ እንላለን። ለምንድን ነው ስንል እግዚአብሔር ቃሉን የሚያከብር አምላክ ስለሆነ ማለት ነው። ስለዚህ መሞት እንኳን ትሞታለህ ያለው የቃሉን ታማኝነት እንኳን ያሳያል። ስለዚህ ምንድን ነው
አሁን ደግሞ በክርስቶስ ኢየሱስ ያ ነው መሰረታችን ነው እኮ አይደል? የይቅርታችን መሰረታችን እሱ ነው። አሁን ደግሞ በክርስቶስ ኢየሱስ ቅድም እንዳልከው ይቅር እላለሁ ኃጢአታቸውን ደግሞ ደግሜ አላስብም ካለ መሞቱ እንዳደረገው በሞቱ ታማኝነቱን እንደጠበቀው በዚህም ደግሞ ታማኝነቱን ያሳየናል። መጽሐፍ ቅዱስ ሲናገር ከስምህ ይልቅ ቃልህን ታከብራለህ ወይ ደግሞ ቃልህን አክብረሃል ብሎ ዘማሪው ዘመረ። መዝሙረኛው ምን ማለት ነው? አይ ስምህ እንኳን የሚነሳው የእግዚአብሔር ስም ታማኝ ነው ለማለት የተስፋ ቃልን ታማኝ እንደሆን አጽንተህ በማሳየት ነው። የተናገርከውን የተስፋ ነገር የገባኸውን የተስፋ ቃል ምን አድርገህ ፈጽመህ በማሳየት ታማኝ ነው እንላለን። እግዚአብሔር ውሸታም አይደለም የምንለው ምንድን ነው? የተናገረውን ፈጽሞ ስላየን ነው። እና ያንን ነው ከቃልህ በላይ ከስምህ በላይ ቃልህን አክብረሃል ብሎ ይነግረዋል እና ይዘምራል። እንደዛ ዘማሪ እና እግዚአብሔር የተናገረውን ቃል ምን የሚያደርግ አምላክ ነው? ታማኝ የሆነ አምላክ ነው፣ የሚፈጽም አምላክ ነው። ስለዚህ እንዳልከው ነው ይቅር እላችኋለሁ ስላለ ታማኝነቱ ላይ የጸና ስለሆነ እግዚአብሔር ይሄ ታማኝነቱ ደግሞ የባህሪው መገለጫ ስለሆነ ይቅር ላንባል አንችልም የሚለው ነው። ሁለተኛው ስለ ኢየሱስ የተናገርከው እሱ ራሱ በጣም ፓወርፉል ነገር ነው። እዚህ ጋር ኃጢአታችንን ብንናዘዝ ማለት እግዚአብሔር ትክክለኛው አካል ነው። ኃጢአታችንን ለእግዚአብሔር መናዘዝ ውጤት አልባ ያልሆነ ሰምቶ ብቻ ብሎ አዝኖልን አይደለም የሚሄደው። ከዛ ነገር ገላግሎን ነስተን ቀለን ነው የምንሄደው ከዚህ ነገር። ስለዚህ ትክክለኛው ቦታ ኃጢአትን ለመናዘዝ በእግዚአብሔር ፊት ነው። አይ እግዚአብሔር በጣም ቅዱስ ነው ማለት ንጣቱ ወደር የለውም፣ አናወዳድረውም። የእግዚአብሔርን ቅድስና በዛ ቅድስና ፊት ነው ያንን እኛ ኃጢአተኞቹ ሄደን እንድንናገረው እግዚአብሔር የሚፈልገው። ለምን? መፍትሄ አለው። ከዛ ቅድስና የሚጋባብን ቅድስና አለ፣ ከዛ ንጣት የሚጋባብን ንጣት አለ። በጣም የሚገርመው ነገር ለኃጢአተኛው ለደካማው ሰው ግን ኃጢአትን ትንሽ እንኳን ድክመትን ስትነግረው ዱላ ነው የሚይዝብህ። ትንሽ ብርሃን የሌለው ቦታ ዱላ ነው የሚነሳብህ። ኃጢአትን ተናግረ በቃ ድካም ይሄ ነው መወገሪያ ይሄ ነው ምናምን በቃ ለአደባባይ መሰቂያክ ነው የሚሆነው። እግዚአብሔር ግን በዛ ቅድስና እየኖረ በዛ ንጽህና ውስጥ እየኖረ ስትነግረው ድካምን ሊገላግልህ ነው የሚሰማ ንገረኝ ነው የሚል እና በጣም አንዱ ፖይንት እግዚአብሔር በጣም የትህትናችን መገለጫ ምንድን ነው? እግዚአብሔር ፊት እንድንለው እየተናገር ነው እንድንለው። ያ ማለት ፍጹም በቃ ትህትና ተስፋ የለኝም ማለት በእግዚአብሔር ፊት በቃ እኔ እኮ ልክ እንደ ያዕቆብ ማለት ስምህ ማን ነው ሲባል ያዕቆብ ነኝ አጭበርባሪው ነኝ እኮ ብሎ መናገር ማለት ነው በእግዚአብሔር ፊት። አይ በእግዚአብሔር ፊት የሆነ ሌላ ምንቀባው ነገር ሀምብል መሆን ማለት አይ ጸጋ የሚበዛው ለእንደዚህ አይነት ሰው ስለሆነ ይቅርታ የሚበዛው ለእንደዚህ አይነት ሰው ስለሆነ የሚለው አይተናል። ምናልባት ሌላ ክፍል ላይ አንዳንዴ ለሰዎች ኃጢአትን ሰዎች ድካምን ብንናገር መጽሐፍ ቅዱስ ምን ይላል መሰለህ? እርስ በእርሳችን ኃጢአትን ብንናዘዝ አይደል የሚለው። አሁን ለሰዎች ኃጢአትን ስንናገር ወይ ደግሞ ድካማችንን ስንናገር በጣም ጥንቃቄ የሚጠይቅ ጉዳይ ነው። በተለይ በዚህ ዘመን ይሄንን ቃል አፕላይ ለማለት ኃጢአትን መናገር መልካም ነው። ነገር ግን እኔ ለአንተ ድካሜን የምነግርህ ከሆነ እርስ በእርሳችን ብንናዘዝ አንተም መናገር አለብህ። አንተ ልክ እንደ እግዚአብሔር ጽድት ብለህ በቃ ምንም በቃ እንከን የሌለብህ ምናምን አዳማጭ ብቻ አይደለም፣ ይቅርባ አይደለም አለ ደግሞ አንተም ሁለታችንም ተባብረን ሌላ እንመለከታለን ነው። ስለዚህ ለፈውስ የሚሆነው እሱ ነው። እኔ ኃጢአቴን ከተናገርኩ በኋላ እርስ በርሳችን ብንናዘዝ፣ ስለዚህ እኔ እናዘዛለሁ፣ ቀጥሎ አንተ መናዘዝ አለብን። ስለዚህ እሱን ማሰብ አለብን። ለሰዎች በጣም ይሄ እሱን በጠበቀ ፌሎሺፕ ውስጥ ለምናምናቸው ሰዎች በምናምነው ህብረት ውስጥ እንኳን ኃጢአታችንን ድካማችንን ግልጥ አድርገን ስንነጋገር መነጋገር ያለብን ያኛውም ሰው ይናገራል፣ ይሄኛውም ሰው ይናገራል። ከዛስ አንድ ላይ ሆነን ግን የምንመለከተው ደግሞ ምንናዘዝለት ደግሞ የሰማይ አባት አለን ማለት ነው። እሱ ግን ይቅርታን ሊሰጠን ምንድነው ይለናል? ታማኝና ጻድቅ ነው ይለናል። ስለዚህ ከኛ የሚጠበቀው ነገር አንድ ነገር ነው፣ ኃጢአተኛችንን ማመን፣ ኃጢአተኛ እንደሆን ማመን፣ ከዛ በኋላ እሱ ፊት ቀርቦ መናገር፣ ያንን ኃጢአት እሱ እንደሚጠራው መጥራት። ሌባ ነው ይሄንን ድርጊት የሚያደርግ ሌባ ነው ካለው ሌባው ነኝ ብሎ ራስን ማቅረብ፣ ውሸታም ነኝ ካለው ውሸታም ነኝ ብሎ ራስን ማቅረብ። እግዚአብሔር እንደሚለው ያንን ነገር በእግዚአብሔር ፊት እየጠሩ ሆሞሎጊያ ማለት መድገም ነው።
ያንን ነገር በአንደበት መናገር ነው መድገም ነው እንጂ በልቤ ብቻ አይደለም። በአንደበታችንም እንድንጠራው እግዚአብሔር ይፈልጋል። ጠርተን ከዛስ በሶስተኛ ዝም ብለን እንሂድ ብድግ ብለን አይደለም። የኃጢአት ይቅርታን ተቀብለን ነው ከዛ የምንነሳው። ምን ማለት ነው? የኃጢአት ይቅርታችን ምን አድርጉ ተቀብለን ታውጆልን ምን እናደርጋለን ማለት ነው? እንነሳለን። ይሄ ድርጊት ግን እስከ መቼ ነው? ኮንቲኒየስሊ ምን ያደርጋል ማለት ነው? በክርስትና ህይወታችን ላይ ምን ያደርጋል? እየቀጠለ የምንሄድበት ድርጊትና የምንሄድበት ልምምድ ነው ማለት ነው። ምንድን ነው ያሰብኩት መሰለ፣ በጣም የሚገርም ነገር እዚህ ላይ ያላችሁ ወንድሞች እናቶች፣ እስቲ ላሳትፋችሁ፣ እንሳተፍ። ይሄን ነገር እንድትጽፉ አንዳንድ ጊዜ ከተሳትፏዊ ሲሆን ጥሩ ነውና የእግዚአብሔር ይቅርታ ማለት ይቅርታውን ይብላችሁ ጻፉ። ይቅርታው በታማኝነቱና በፍትሃዊነቱ ላይ የቆመ ነው ብላችሁ ጻፉ። ይቅርታው በታማኝነቱና በጻድቅነቱ ወይም ደግሞ በፍትሃዊነቱ ላይ የጸና ነው ብላችሁ ጻፉ። ቬሪ ኢንተረስቲንግ። ይቅርታው በታማኝነቱና በፍትሃዊነቱ ወይም ደግሞ በጻድቅነቱ ላይ የጸና ነው። ዛሬ ይሄንን ቴካዌይ እንዲሆናችሁ በፍትሃዊ የጸና ነው። ሃሌሉያ! የሚገርም ነው። ይቅርታው በታማኝነቱና በፍትሃዊነቱ ላይ የጸና ነው። ይህንን ቃል እየደጋገማችሁ ጻፉ። ሀሳባችንን እንጨምራለን። ይሱ እኔ ምን አሰብኩኝ፣ ይህን ክፍል እንደው በአስተውሎት ስትመለከተው ተናዘዙ የሚለው ቋንቋ ምን እንዳስብ አደረገኝ መሰለ? እግዚአብሔርን እንደ አባት እንድታስበው ያደርጋል። አንተን ደግሞ እንደ ልጅ ማለት የምትናዘዘው ሰምቶ እግዚአብሔር ኃጢአትን እንደዚህ አይነት ኃጢአት ሰርተሻል፣ የሚገርም ነው፣ እንደዚህም ሰርተሃል እያለ አይደለም የሚሰማው። የሚሰማን ኃጢአተኝነታችንን አምነን እስከተናገርን ድረስ ምሕረትን ሊሰጠን ነው። ስለዚህ እግዚአብሔር እውነተኛ አባት ሆኖ ነው የሚሰማን። ማለት መናዘዝ የሚለው ሀሳብ በአባትና በልጅ መካከል ያለን ግንኙነት የሚያመለክት ጭምር ነው። የኃጢአት ይቅርታው ቤዝ ያደረገው በታማኝነቱና በፍትሃዊነቱ ቢሆንም የኃጢአት ይቅርታው እኛንና እግዚአብሔርን አውቶማቲካሊ አባትና ልጅ ያደረገ ማለት። እኔ በወለደኛ አባት ፊት በነፃነት ብዙ ነገር አወራለሁ። ድካሜን ግን ዝርዝሬ ልነግረው አልችልም። የእውነተኛ አባት ምሳሌ ምናልባት ሊሆን ይችል ይሆናል፣ ምሳሌ ሊሆን ይችላል። ነገር ግን እውነተኛ አባት እሱ ሊሆን አይችልም፣ አባቴ ሊሆን አይችልም። እውነተኛው አባት እግዚአብሔር ራሱ ነው። እግዚአብሔር ይመስገን። ስለዚህ በሱ ፊት ይቅርታን ምንድነው ኃጢአትን መናዘዝ መናገር ማለት በእግዚአብሔር በአባት ፊት ነው የምትናገረው። ሰምቶ ይቅር ሊል በተዘጋጀ ጌታ ፊት ነው የምትናገረው። ሰምቶ ላይፈርድብህ ነው። ታስታውሳለህ? ያቺ ኃጢአተኛይቱ ሴት ከሰዋት፣ የሕግ አዋቂዎችም ህዝቡም ተረባርበው ከሰዋት። ለምንድን ነው ይችን ሴት ያመጣችኋት ሲባሉ ይቺ ስታመነዝር ተመልክተናታል፣ አግኝተናታል። አደመጣችኋ። በእሷ ላይ ያቀረቡትን ክስ አደመጠ። እግዚአብሔር ይሰማል ሲባል ማለት ተናዘዝ ሲልህ ሊፈርድብህ እንዳሉን አንዱ ማሳያ በወንጌላት ውስጥ የምታየው እውነት ነው። ሰማቸው፣ ሲከሷት ከሰሷት በደንብ። ግን ጌታ ምንድን ነው ያደረገው? እኔ አልፈርድብሽም ነው ያለው። ከእናንተ መካከል ኃጢአተኛ ያልሆነ ሰው የመጀመሪያውን ድንጋይ አንሳ። ሁሉም ድንጋዩን እየጣለ ሄደ። መፍረድ ቅድም ብላል ጌታ። መፍረድ እንደ ንጽህናው፣ እንደ ቅድስናው፣ እንደ ጽድቁ መፍረድ ይችላል። ግን ሂድድን ዱዛት ያንን አላደረገም። እግዚአብሔር ቁጣውን የገለጠው በእኛ ላይ ሳይሆን በልጁ ላይ ነው። ሃሌሉያ! በቃ እግዚአብሔር ተቆጭነቱን እኛ ኃጢአተኛ ሆነን ይዘን ስንመጣ ኦልሬዲ በልጁ ላይ ቁጣውን ስላኖረ በልጁ ላይ ያንን ቁጣ ስለፈጸመ እግዚአብሔር በእኛ ሊቆጣ አይችልም። በእኛና በእግዚአብሔር መካከል ደሙ የፈሰሰ እግዚአብሔር በግ አለ። ያ ደም ዛሬም ሕያው ነው፣ ትኩስ ነው።
ስለዚህ እግዚአብሔር በደሙ በኩል ስለሚመለከተን ቁጣውን ስለጨረሰ ፍትው ስለተከናወነ ደሞ በልጁ ደም ይቅርታ ሊሰጠን ለዛ ንግግሩ ታማኝ ስለሆነ ይቅርታን ያድለናል እና we confess በእግዚአብሔር ፊት እንናገራለን ይቅርታን ያድለናልና ይሄ ንግግር በነገራችን ላይ ብዙ ሃይማኖቶች አሉ አንተ እንደምታውቀው ሁላችንም እዚህ የሚከታተሉ ወገኖችም እንደሚያውቁት ማለት የሆነ አባቴ የሚባል አለ መንፈሳዊ አባቴ ቄስ ይሆናል ወይ ካህን ወይ ምናምን አባ ወደሚባሉ ሄደው ሰዎች ኃጢያታቸውን እንዲያርጋሉ ዲሰርቻ እንዲያ ማለት there is no room ማለት ኃጢያታችሁን ለአባ ተናዘዙ አይልም ኃጢያት ለካህን ተናዘዘ ለመነኩሴ ተናዘዘ አይልም ኃጢያታችሁን በኔ ታማኝና ጻድቅ በሆንኩት በኔ ፊት ተናዘዝ ነው የሚለው ይሄ ንግግር ሌሎች አማራጮችን ይዘጋል የሚገርመው ነገር ሌላ አማራጭ የለም በቃ አለቀ የኃጢያት ይቅርታ ለመስጠት እግዚአብሔር በኬሮፍ አይደለም የሆነ አካል አይፈልግም ደሙ ያው ስለሆነ በዛ ደም አማካኝነት ነው ይቅርታን የሚለግሰው መጀመሪያ ለነሱ ከዛ እነሱ ደግሞ ለኔ አንድ የአፍሪካን ትራዲሽናል ሪሊጅን የሚባል ነገር አለ የአፍሪካውያን ባህላዊ ሃይማኖት ሚስዮናውያን ወንጌልን ከመስበካቸው በፊትና እስልምናም ክርስትናም ወደ አፍሪካ ከመምጣቱ በፊት ሁሉም የአባቱና የቅድሚያቱን ሃይማኖት ያመልክ ነበርና የአፍሪካ ባህላዊ ሃይማኖት ይባላልና በአፍሪካ ባህላዊ ሃይማኖት ውስጥ 3 ክፍሎች አሉ አንደኛው ተራው ህዝብ ነው ሁለተኛው መካከለኛ በእኛ ሀገር አዋቂዎች የሚባሉ ወይም በእንግሊዘኛ ዲቫይነርስ ይባላል ወይም ጠንቋዮች ማለት ነው የመጨረሻው ደግሞ ረቂቅ ሰው የማይደርስበት በጣም ረቂቅ አምላክ አለ ያው እግዚአብሔር አይሉትም እነሱ እና ሁሉ ጊዜ በቃ ለሚመጣባቸው ጎርፍ ለምሳሌ ቸነፈር ቢመጣ ጎርፍ ቢመጣ መብረቅ ቢመጣ በቃ ተፈጥሯዊ ጥቃት ቢደርስባቸው እርስ በርስ ደግሞ የመጫረስ ነገር ቢያጋጥማቸው አይ ረቂቅ የሆነ አምላክ በእኛ ቅይማት ውስጥ ስለገባ ሊሆን ይችላል ብለው ስለሚፈሩ እነዚህ መካከለኛ የሚባሉት አካላት ጋር ሄደው ምን እናድርግ ብለው ይጠይቃል ማለት ምንድነው የተቀየመው ነገር ያረቂቁ አምላክ ብለው ይጠይቃሉና እነዚህ መካከለኞቹ ዲቫይነርስ አይ እናንተ ይሄን ባለማድረጋችሁ ነው ከዚህ ምርታችሁ ይሄን ያህል ጤፍ ይሄን ያህል ስንዴ ይሄን ያህል እንትን ከማሳችሁ ስላላመጣችሁ ወይም ደግሞ ይሄን ስላልሰዋችሁ የዚህ ቀን መስዋዕታችሁ ስላለፈ ነው ይሏቸዋልና በቃ ይቅርታ ጠይቀው አቅርብ የተባሉትን ያቀርባሉ ስለዚህ ህዝቡ በቀጥታ የአምላኩን ስሜት አያውቅም የአምላኩን ሐሳብ አያውቅም እና በአማላጅ በኩል ነው የሚሄደው በእነዚህ ዲቫይነርስ በሚባሉ መካከለኞች ወይ አዋቂዎች ተብሎ በሚባሉ ነው በመካከለኝነት እነሱ በሚሰጡት ትንታኔ መሰረት ከአምላክ ጋር የሚታረቁት ማለት ነው there is no such kind of thing ክርስትና ጋር ስትመጣ የለም ክርስትና ጋር ስትመጣ ተናዘዝ ያለው እግዚአብሔር ወደ ራሱ ወደ ሌላ ወደ የትኛውም አካል አይደለም ቃሉን ላንብበው ኃጢያታችንን ብንናዘዝ በእግዚአብሔር ፊት ለምን እግዚአብሔር ፊት እንደሆነ የምናውቀው ቀጥሎ ምንድነው ኃጢያታችን ይቅር ሊለን እግዚአብሔር ነው ከአመፃ ሊያነጻን ታማኝና ጻድቅ ልንናዘዝለት የተገባን አንድ እግዚአብሔር እሱ ነው ይቅርታን የሚለግሰን አንድ እግዚአብሔር እሱ ነው ደግሞ የሚደንቅ ነገር የዓለም ላይ ያለ ሁሉ ህዝብ ቢናዘዝ የእግዚአብሔር ኔትወርክ አይጨናነቅም ደስ የሚለው ነገር ሁሉም ቢናዘዝ ቆይ አንተን ጉዳይ ፈተዋለሁ ቆይ እስቲ አንዴ ዘግየት አድርገው የእንትናን ኑዛዜ ልስማ አይልም ለሰው እንኳን ብንናዘዝ ሰው ይደክመዋል ይሰለቸዋል የብዙ ሰው ኑዛዜ ስለሚሰማ ኑዛዜውም ስለሚበዛበት የአንዱም ሰው ሊደክመው ይችላል እግዚአብሔር ሁሉንም ተናዘዘዋል ስሙ ይባረክ ለሁሉም ይቅርታን ይሰጣል what a wonderful gift በነፃ እንዲሁ በነፃ ሌላ ምንም ድካም የሌለው ያጣት ይቅርታ በነፃ ሊያድለን የወደደ ጌታ ክብር ለሱ ይሁንለት ይሄ ክፍል እንግዲህ እያወራን የምንገኘው እህትና ወንድሞቼ የዳነ ሰው አማኝ የሆነ ሰው በእግዚአብሔር ፊት ያለውን ሪሌሽንሺፕ በእግዚአብሔር ፊት ያለውን አንድ ላይ ያለውን የቤተሰብነት ህይወት እያወራ ነው አንዳንድ ጊዜ ምን የሚባል ነገር አለ አንድ ሰው ከዳነ በኋላ በክርስቶስ ኢየሱስ ካመነ በኋላ እኔ ይላል አንዳንድ ሰው
ራሴን እንደዚህ በመናዘዝ ነው እግዚአብሔር አንድ ነገር በሚጠራው ልክ አምጥቼ እንዲህ ነኝ ብሎ ከሚያቀርብ ይልቅ ሌላ ነገር ደግሞ ማለትን የሚመርጥ ደግሞ አለ ይላል አይደል? ማለት ለምሳሌ ያክል በክርስቶስ ኢየሱስ ጸድቄያለሁ፣ በክርስቶስ ኢየሱስ እንደዛ ብያለሁ፣ በክርስቶስ ኢየሱስ እንዲሆኛለሁ የተደረገልንን እሱ በጣም ትክክል ነው፣ ተገቢ ነገር ነው። ነገር ግን በክርስትና ውስጥ የምናምነው ምንድነው ካልን የምናምነው ኃጢአተኛውን በሚያጸድቅ በእግዚአብሔር ለምናምን ለኛ እንዲህ ደግሞ ተቆጥሮልናል። ጽድቅ የተቆጠረልን ኃጢአተኛ የሆነውን እሱን ጻድቅ ነው ባለው ጌታ ነው። ስለዚህ ኃጢአተኝነትና ስትራግል አለ አሁንም ማለት ነው። ስለዚህ እግዚአብሔር ሁልጊዜ የኛን ጉድለት እንዳለን እንደገና ደግሞ ምን የድነት ደግሞ ወደሱ ጥገኛ እንደሆን እግዚአብሔር ሁልጊዜ ይህንን ሪሌሽንሽፕ ማየት ይፈልጋል። ሁልጊዜ ይህንን ነገር መመልከት ይፈልጋል። ስለዚህ እኛ ምን ጊዜም በእግዚአብሔር ፊት ባለን ቤተሰባዊ ህይወት ውስጥ ጥገኛ ነን። የሱ የምሕረቱ ጥገኛ ነን። በራሳችን አይደለም። ጠርቶናል አይደለም፣ መርጦናል። ከመረጠን በኋላ ይሄኛውን ደግሞ የጀመርነውን ደግሞ ጀስቲፋይ ካደረገን በኋላ የሳንቲፊኬሽንም ህይወት የቅድስናንም ህይወት ደግሞ በሱ ጥገኛ እንድንሆን ይፈልጋል እግዚአብሔር። ጥገኝነታችንን ግን የምናሳየው ምንድነው? በደለኛ ነኝ ብሎ እግዚአብሔር ፊት ምሕረትን በመዋል በመቀበል ነው ማለት ነው። ስለዚህ ይሄን ራሱ እውነተኛ ክርስቲያን እንደዚህ እንዲያደርግ ጸጋው ራሱ ይረዳዋል። ራሱን ወደ እግዚአብሔር ፊት በምህረት ይዞ እንዲመጣ አሜን፣ ያንን እንዲናዘዝ ማለት ነው። ይሄን አድርጌያለሁ ብሎ እንዲናዘዝ ራሱ ያደርገዋል ማለት ነው። ስለዚህ ድነትን ስንመለከተው ያጸደቀን ጸጋ አለ፣ እንደገና ደግሞ የሚቀድሰን ደግሞ ጸጋ አለ ማለት ነው። አንድ ቀን ደግሞ ወደ ሙላት ክብር ደግሞ የሚያደርሰንም ምንድናል ጸጋ አለ ማለት ነው። ስለዚህ አሁን በጸጋው መደገፋችንን ግን የምናውቀው አንደኛው እኔ በደለኛው ይሄው ማረኝ፣ እኔው እንደዚህ ማደርግ ነኝ፣ ዛሬም ምን የይቅርታ ጥገኛና የይቅርታ ላይ የተደገፍኩ ነኝ ብለን እግዚአብሔር ይቅርታን መንቀበል መሆን አለበት፣ እንዳንረሳው ማለት ነው። ማለት በቃ ዝም ብለን አንዴ በቃ እንትን ብያለሁ ስለዚህ ምንም ነገር ውስጥ እንደሱ እንድንሆን አይፈቅድልንም ህይወቱ። ሁልጊዜ ጥገኝነታችንን እንድናወራው ይፈልጋል እግዚአብሔር። ጥገኝነታችን በምህረቱ ላይ እንዳለን እንድንናገረው ይፈልጋል እግዚአብሔር ማለት ነው። እንግዲህ አብሮን የሚያገለግል ወንድማስ ኦኬ፣ አንድ ቃል 5 ደቂቃ እያለ ነው አቤሴ። ኦኬ፣ ምሳሌ ተባረኩ እዩ እንደ እሱ ጌታ ኢየሱስ ይባርካችሁ። ብዙ እየተማረን ነው፣ ብዙ እየጠቀማችሁን ነው። ማውራት እችላለሁ? ይሄ ቀጥይ። ኦኬ፣ ጥያቄ ነበረኝ፣ ነገር ግን ጊዜ ከሌላችሁ በሚቀጥለው ፕሮግራም መጠየቅ እችላለሁ። ጠይቂ፣ ችግር የለም። ኦኬ፣ ጥያቄ ምንድነው? በእርግጥ እኔ ተረድቻለሁ፣ ግን ትንሽ እንዲጠራልኝ ስለፈለኩኝ ነው። ሰኞ ለታ ስንማማር ነበረ ላይክ ማንም ሰው ዮሐንስ እንኳን ለደረቱ የቀረበው ዮሐንስ እንኳን ሲጽፍ ላይክ ይሄ የዕለት ተዕለት ኑሯችን እንድንናዘዘው የሚፈልግ ህይወት ነው፣ ኃጢአተኛንን አያስብልም። ዮሐንስ እንኳን ሲጽፍ ራሱን አካቶ ነው የሚል ነበርና በጣም ተረድቻለሁ። የዛሬው ግን ኃጢአተኝነታችንን በጣም ስለምፈጥን ኃጢአተኝነታችንን ሁልጊዜ እንድንናዘዝ እግዚአብሔር ይፈልጋል ይላል። ይህን በማለታችን አሁን ለምሳሌ ታውቃላችሁ በዛኛው ቤት እኔም ያላመኑ ወገኖች ስላሉኝ ሁልጊዜ ኃጢአተኛ ነኝ የሚል ነው ያላቸው። ሁልጊዜ እኔ ጻድቅ ነኝ ስል የሆነ ሰው በጣም ደንግጧል። እንዴት ያለሽ ነውር ነው፣ ጻድቅ ያለው አይባልም። ላይክ ሁልጊዜ ኃጢአተኝነትሽን ነው መናገር ያለብሽ በእግዚአብሔር ፊት የሚል ነውና ዛሬ ከተማርነው ትምህርት ጋር ላይክ ኃጢአተኝነታችን ሁልጊዜ በእግዚአብሔር ፊት እንድንናዘዝ እግዚአብሔር ይፈልጋል እና ይሄን እንዴት ነው ጻድቅ ያለው አልጸደቅኩም ከሚለው ጋር የምናስታርቀው? ትንሽ እንዲጠራልኝ። ቴንኪው እዩ ጎይድ አንተ ድልስትና ከዛ ነው አንተ መልስላት እሱ። ኦኬ እሺ፣ ያው ቅድም ያልነው ምን እሱ ነው አሁን ያልኩት ኃጢአተኛውን በሚያጸድቅ በእግዚአብሔር ለምናምን አይደል? ይሄ ደግሞ ጽድቅ ሆኖ ተቆጥሮልናል ብሎ ይናገራል። እኛ በእግዚአብሔር ፊት በክርስቶስ ኢየሱስ በተሰራልን ስራ ያጸደቀው ኃጢአተኛን ነው እና የድነትን ነገር ስናስብ የድነት ነገር ተጀምሯል። አሁን በክርስቶስ ኢየሱስ ጸድቀናል ብለን እግዚአብሔር ፊት ጀስቲፋይድ ሆነናል። ምን ማለት ነው? በህጉ መሰረት እግዚአብሔር ጻድቅ ብሎናል። ግን ይሄኛው ሂደት ደግሞ ምን አደረገም? እየተገለጠ ይሄዳል። በምድር ላይ ያለን
ኢየሱስ ክርስቶስ መጥቶ ምን እስከሚያደርግ ድረስ ማለት ነው በክብር እስከሚገለጥና ይሄ የሚበሰብሰው ስጋ የከበረ ሆኖ ከብሮ እስከሚጨርስ ድረስ ይቀጥላል። ስለዚህ በዚህ ሂደት ውስጥ በዚህ በምድር ባለን ቆይታ ውስጥ በምንታገላቸው ትግሎች ውስጥ ምን እያደረግን እንሄዳለን? ሁልጊዜ ዕለት ዕለት እየተቀደስን ዕለት ዕለት ከዚህኛው ስጋ ካለብን የኃጢአተኝነት ህይወት እየታገልን እንሄዳለን። ይህንን ትግል ግን የምናቀርበው በእግዚአብሔር ፊት ምን ብለን ነው ማለት ነው? ማረን እያን ምህረትን እንጠይቃለን ማለት ነው። which means ምን ማለት ነው? ሳንቲፋይድ እንዲያደርገን እንዲቀድሰን ምን እናደርጋለን? ራሳችንን እናቀርባለን። ምን ማለት ነው? ይሄኛው ሐሳብ ያለው በኃጢአት መናዘዝ የሚለው በተለይ አንደኛ ዮሐንስ ላይ ያለው ሐሳብ ያለው አንድ ሰው ከዳነ በኋላ በሚያደርገው የቅድስና ህይወት በሚያደርገው ምድር ላይ ባለው የቅድስና ህይወት የሚለማመደው ህይወት ነው። ስለዚህ በክርስቶስ ኢየሱስ ጸድቋል፣ ግን የጸደቀውን ህይወት ደግሞ በምድር ላይ ለምን ፍጹማን አይደለንም እድገት ስላለው ማለት ነው። ወደዛ ክብር መጥቶ ኢየሱስ ዳግም ተገልጦ ይሄ የሚሞተው የማይሞተውን ይዞ እስከምንከብር ድረስ ባለው ሂደት ውስጥ በእንደዚህ አይነት መንገድ እንሄዳለን እናልፈዋለን ማለት ነው። ይህንን ነው ይሁን የምለው። እኔም የምጨምርልሽ ተመሳሳይ ነገር ነው። ይሱ ያለውን በአጭር ቋንቋ ለማስቀመጥ ያለው በክርስቶስ በሰራው ስራ እሱ ህግን ሁሉ ከተወለደበት ጊዜ አንስቶ እስከሚሞትበት ጊዜ ድረስ ህግ የሚጠይቀውን ሁሉ አከናውኖ በህግ ፊት የሚያስፈልገውን ነገር ሁሉ አድርጓል። እሱም በማመን በእግዚአብሔር ጸጋ አማካኝነት እሱ ህግ የሚጠይቀውን ሁሉ እንዳደረገ ለእኔ መስዋዕት እንደሆነ ሳምን እሱ በህግ ፊት ኩነኔ አልባ ሆኖ ጻድቅ ተብሎ እንደጸደቀ የእሱ ጽድቅ ለእኔ ይቆጠርልኛል ማለት ነው። ጸደቅኩ። ስለዚህ ለመጽደቅ ሰርቼ ሳይሆን የክርስቶስ ስራን በህግም ፈጽሞ ኩነኔ አልባ መሆኑን እና በዚህ መሰረት ጻድቅ መባሉን አምኜ ስቀበል የሰራውንም ስራ አምኜ ስቀበል ጻድቅ ተብያለሁ። ነገር ግን የጸደቀ ሰው ኃጢአት አይሰራም ማለት ግን አይደለም። ምክንያቱም የክፍለ ንባብ እያየን እንደመጣ ነው ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ብሏል እና ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ታማኝና ጻድቅ ነው ካለ ጸድቀን እንኳን ኃጢአት እንሰራለን ማለት ነው። ጸድቅ ያለው ማለት ህግ የሚኮንነኝ ነገር የለም፣ በክርስቶስ ከኩነኔ ነፃ ነኝ ማለት ነው። አልኮነንም። እኔ አሁን አልኮነንም። ህግ የሚጠይቀውን ነገር ባለመፈጸም አልኮነንም። ክርስቶስ ሁሉም ፈጽሞልኛል። ነገር ግን ይህንን ጽድቅ በህይወት ስኖር ስተገብረው እኔ በእግዚአብሔር ጸጋ ወደ ህይወቴ ሲመጣ ያው ከእግዚአብሔር ጸጋ ውጭ አይሆንም ኑሮዬ ስኖር እምቢተኛው እላለሁ፣ እምቢ እላለሁ። በነገራችን ላይ መልካሙን በእኔ ህይወት ያደረገው እግዚአብሔር ነው። ክፉ ነገር ሁሉ የሆነው በእኔ ምክንያት ነው። ስለዚህ በተገለጠው በዛ ጽድቅ መሰረት ማልንቀሳቀስ ማኖር ከሆነ በእግዚአብሔር ጸጋ አማካኝነት እንደዚህ አይነት ምልልስ ከሌለኝ እግዚአብሔር ክርስቶስ ከሰራው ጽድቅ ጋር እጋጫለሁ ማለት ነው እና ያንን ተግብረን ለመኖር የእግዚአብሔር ጸጋ ያስፈልገናል። እሱ ነው ቅድስና ማለት። እንደዛ ለመኖር ኃጢአተኝነትን ማመን፣ በእግዚአብሔር ፊት መናዘዝ፣ የእሱን ይቅርታ አሜን ብሎ መቀበል ነው እና ይሄንን መርሳት የለብንም። መጽደቅና ኃጢአትን ልናደርግ እንደምንችል ማመን አይጋጩም፣ ቢጋጩ አይደሉም። ጻድቅ ነኝ እንላለን፣ ደግሞ ኃጢአት እንሰራለን። ይሄንን ልናምን ይገባል ነው። ለዛ ነው ሉተር የጸደቀ ኃጢአተኛንን ሉትራንስ እንደዛ ይላሉ። የጸደቀ ኃጢአተኛ ማለት ኃጢአትን የሚሰራ ጻድቅ ማለት ነው። ሌላ ፍቺ የለውም። በዚህ ክፍለ ንባብ ውስጥ እንዳየነው በዚህ ሴንስ ነው የምንረዳው ማለት ነው።